መቶ ብር እንኳን ተወጣቶ ትምህርት ትጀምራለህ። መዋጮ ላይ አትሩጥ። ቆይ ፕሊዝ መዋጮ ላይ አትሩጥ። መዋጮ አይደለም የጠየቅኩህ እኔ ያመጣ ኤልሻዳይ ሚዲያ አለው የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያው መነኩሴ ነኝ እና ያልከናል ካህንም ነበርኩ something like that አንዱ ፈላ መነኩሴ በአጭር ጊዜ ገንዘብ ጥቅም እንዴት ማግኘት እንዳለበት ያስባል። ያበደ ሐሳብ ይመጣለታል። እሱ ምንድነው? ሙስሊሙኛ ያለሁኝ ብሎ ኦርቶዶክስ ማህበረሰብ ማስደንበር። የኦርቶዶክስ ካህናት የኦርቶዶክስ ማህበረሰብ ልብ ያውቃሉ። እንዴት ብለው ወደ ኦርቶዶክሱ ኪስ መግባት እንዳለባቸው ያውቃሉ። መግቢያ ላይ ሰምታችሁ ከሆነ መቶ ብር መዋጮ እያለ ነበረ ፈላው መነኩሴ ማለት ነው። እፎይ ሲጋስ ስለመዋጮ አታወራ ብሎ መናገሩን ቀጠለ። በኦርቶዶክስ ቤተክርስቲያን ውስጥ አንዳንድ ጠማዓ ማለት ስግብግብ የሆኑ ካህናት ኦርቶዶክስ ማህበረሰብ ኪስ ውስጥ ለመግባት ከፈለጉ ወይ ጴንጤ ሆነናል ወይ ሙስሊም ሆነናል የሚል ንግግር ነው የሚናገሩት። እንግዲህ የፈላ መነኩሴ ጭራሽ ሙስሊሙኝ የነበረ ከእስልምናም ተመልሻለሁኝ ብሎ ከእስልምና ወደ ክርስትና ወደ ኦርቶዶክስ እያሉ ነው ሶሻል ሚዲያ ላይ። ሰውየው መነኩሴ ነው። ከጥቅም ጋር የተያዘ ነገር ነው እየሰራ ያለው። በነገራችን ላይ በዚህ ጊዜ በተለይ ወጣቶች ውጭ ሀገር መሄድ ገንዘብ ማግኘት ምናምን በቃ የሃይማኖት ንግድ ይዘዋል። ባለፈው ኡስታዝ ዋሂድ ምን እንደገጠመው ሲያወራ ሰማሁን። እኔ ገስት ያለሁበት ነበር ሲያወራ የነበረው። ቆሞስነት ደረጃ የቆሞስነት ክህነት ያላቸው በኦርቶዶክስ ቤተክርስቲያን ሙስሊም እንሆናለን ያኒ ገንዘብ የምትሰጡን ከሆነ ውጭ ሀገር ምናምን የምትልኩን ከሆነ ብለው ሐሳብ አላቀረቡ። ያኒ ለጥቅም ብለው ጭራሽ ቆሞስነት በነገራችን ላይ ክህነት ነው። በኦርቶዶክስ ቤተክርስቲያን ኃይለኛ ደሞዝ ነው የሚሰጠው። ታውቃላችሁ የቆሞስነት የዲያቆንና የቅስና ማዕረግ ለማግኘት ኢቭን ሙስና ከፍለው ያሰራሉ። ቄስ ነኝ መነኩሴ ነኝ ምናምን ብለው ያሰራሉ በሙስና ከቤተክርስቲያኒቱ ገንዘብ ለማግኘት ማለት ነው። እንግዲህ አስባችሁታል እስከ 200 ሺህ ብር የሚከፈለው ተከፋይ ካህን እንዳለ ታውቃላችሁ በኦርቶዶክስ ቤተክርስቲያን። እንደውም ባለፈ አንዱ ማለት ነው ወደ 140 ሺህ ብር ነው 100 ምናምን ሺህ ብር ነው የሚከፈለውና ዘና እያለ የሆነ ፎቶ ፖስተው እኔ ካህን ልሆን እንደ እያልኩ ነበር እኔ ራሱ ማለት ነው። አስባችሁታል እኔ በጣም ነው የገረመኝ። 140 ሺህ ብር ነው ደሞዙ። የሆነ ደብር እንትን ነው መሪ ነው የደብሪ ኃላፊ ነው እና ከገንዘብ ጋር ነው የተያዘው። ሰው ጥቅመኛ ሆኗል። እናንተ ሃይማኖት ብሎ ማለት ከሞት በኋላ አምላክን ታውታላችሁ እዚህ ምድር ላይ የፈጠራችሁን አምላክ አምልኩ የሚል ዋና ዓላማ ነው። መስለም ከፈልጋችሁ ኢቭን ኑ ሻሃዳ ሲዙን ኑ ገንዘብ ስጡን አትበሉ። ለራሳችሁ ቃል ግቡ። በእናንተና በአምላክ መካከል ማንም ጣልቃ አይገባም። እናንተ እንደሰለማችሁ ከአምላክ ጋር ተነጋገሩ። ኑሯችሁን ኑሩ። በድህነትም በሀብትም ኑሯችሁን ሰርታችሁ ለመለወጥ ሞክሩ እንጂ ሰው እንዴት ነው ሃይማኖቱን ለንግድ። በነገራችን ላይ እዚህ ጋር ፈላ መነኩስ ያልኩት ወጣት ነው። በወጣትነቱ ጭራሽ መንኩሶ ነበር። ከመንኩስና ወጥቶ ሰልም ያለው ምናምን ብሎ ድራማ የሆነች ኮፍያ አድርጎ ምናምን አይደብረውም እንዴ? ቢያንስ እኔ ኧረ ስለፈጠራችሁ እንዴ ውጭ ሀገር ምናምን የሚልኩት ጴንጤዎች ናቸው። የጴንጤቆስጤን ቤተክርስቲያን ሄዳችሁ አናግሩ። የኦርቶዶክስ ወጣቶች ሃይማኖት ንግድ ከያዛችሁ ውጭ ሀገር መሄድ ገንዘብ ማግኘት ከፈለጋችሁ ጴንጤ ሆኑ።